የተወደዳችሁ ውድ ወገኖቼ እንደነዚህ አይነት ምስክርነቶች እንዲደርሳችሁ ይህንን ቻናል ሰብስክራይብ አድርጉ። ደግሞ በጥፋት መንገድ ላሉ ነፍሳት ሼር በማድረግ አብረን ነፍሳትን ከሲኦል እንታደግ። 48 ሰዓት በሲኦል ጆን ሬኖልድስ። ከማውቃቸው ታሪኮች በጣም ያስደነቀኝና ያነቃኝ በጄፈርሰን ግዛት በፈረስ ስርቆት ታዋቂ የነበረው የጆርጅ ሊኖክስ ታሪክ ነው። ይህ ሰው ለሁለተኛ ጊዜ ተፈርዶበት በእስር ላይ ነበር። በመጀመሪያ የሴድዊክ ግዛት በተመሳሳይ የፈረስ ስርቆት ወንጀል አስሮት ነበር። በእስር ላይ በነበረበት ወቅት እንደ አውሮፓውያን አቆጣጠር በ1987 እና በ1988 የክረምት ወራት በከሰል ማዕድን ውስጥ ይሰራ ነበር። አንድ ቀን በስራ ላይ እያለ ይሰራ በነበረበት ቦታ ላይ አደጋ ሊከሰት እንደሆነ ተሰማው። ጉዳዩን ለቅርብ ኃላፊው አስረዳ። እሱም ይሰራ የነበረበትን ቦታ ከመረመረ በኋላ ምንም አስጊ ሁኔታ እንደሌለ ሲረዳ ሊኖክስን ወደ ስራው እንዲመለስ አዘዘው። እስረኛው ትዕዛዙን ተቀብሎ ወደ ስራው ተመልሶ ለአንድ ሰዓት ያህል እንኳን ሳይቆይ ከላዩ የነበረው ድንጋይ ተደርምሶ ሙሉ ለሙሉ ቀበረው። በዚህ ሁኔታ ለ2 ሰዓታት ቆየ። የምሳ ሰዓት ላይ ስላልተገኘ የጠፋውን እስረኛ ፍለጋ ሲደረግ ከፍርስራሽ ክምር ስር ተገኘ። ህይወቱ ያበቃ መሰለ። ካወጡት በኋላ የእስር ቤቱ ሐኪም በምርመራው መሞቱን አረጋገጠ። ሬሳውን ወደ ሆስፒታል ወስደው አጥበውና ገንዘው ለቀብር ስርዓት አዘጋጁት። የሬሳ ሳጥን ተዘጋጅቶ ወደ ሆስፒታል እንዲመጣ ተደረገ። ቄስ መጥቶም የመጨረሻ ጸሎት ፍትሃት አደረገ። 2 እስረኞች በድኑን በሬሳ ሳጥን ውስጥ እንዲያስገቡ በሆስፒታል ሹም ትዕዛዝ ተሰጣቸው። አንደኛው ራሱን ሌላኛው እግሩን ይዘው በመሄድ ላይ እንዳሉ ራሱን ይዞ የነበረው እስረኛ ተደናቅፎ ሚዛኑን ሳተና ሬሳው ከእጁ አመለጠው። የሞተው ሰው ጭንቅላት ከመሬቱ ጋር ተጋጨ። በቦታው የነበሩ ሰዎች እስኪደነግጡና እስኪደነቁ ድረስ ከባድ የማቃሰት ድምጽ ተሰማ። ትንሽ ቆይቶ አይኖቹ ተከፈቱ። ከዛም ሰውየው በህይወት መኖሩን ያስረገጠ እንቅስቃሴን አደረገ። ሐኪሙ በፍጥነት እንዲመጣ ተጠርቶ ከ30 ደቂቃ በኋላ በስፍራው ሲደርስ ሞተ ተብሎ የነበረው ሰው ውሃ እንዲሰጡት ጠይቆ እየጠጣ አገኘው። የሬሳ ሳጥኑ ወዲያው እንዲወሰድ ተደርጎ በኋላ ሌላ እስረኛ ተቀበረበት። የመገነዝ ልብሱንም ወልቆ የእስረኛ ልብስ እንዲለብስ ተደረገ። በምርመራ ላይ አንድ እግሩ እንደተሰበረና እንደበለዘ ተረጋገጠ። በሆስፒታል ለ6 ወራት ከቆየ በኋላ ወደ ስራው ተመለሰ። የዚህን ሰው እንግዳ የሆነ ልምምድ የሰማሁት በማዕድን ቁፋሮ አብሮት ይሰራ ከነበረ ሰው ነው። የታሪኩን እውነተኛነት ለማወቅ ጉጉት ስለነበረኝ ከሊኖክስ ጋር ለመተዋወቅና የሆነውን ከራሱ አንደበት ለመስማት ፈልግ ነበር። ለረጅም ጊዜ ይህን ለማድረግ አጋጣሚው አልተመቻቸልኝም ነበር። በመጨረሻ ግን ተሳካ። ከማዕድን ስራ ከወጣው በኋላ በእስር ቤቱ ከነበሩ ቢሮዎች በአንዱ ውስጥ ዓመታዊ ሪፖርት በማዘጋጀት ስራ ላይ እንድሰራ ተመደብኩ።
አንድ ቀን የዚህ ሰው ከሞት መነሳቱ እየተወራ ያለ በቢሮአችን በር በኩል አለፈ። ሰዎችም ማንነቱን ጠቆሙኝ። ብዙም ሳይቆይ ወደምሰራበት ቦታ እንዲመጣ አጭር የጽሑፍ መልእክት በመላክ ጠየቅኩት። እርሱም መጥቶ በደንብ ከተግባባን በኋላ አስደናቂ ታሪኩን ከራሱ አንደበት ለመስማት ቻልኩኝ። እድሜው ከ30 የማያልፍ ወጣት ነው። አደገኛ ወንጀለኛ የነበረ የተማረና በተፈጥሮ ብልሃተኛ የሆነ ሰው ነው። የዚህ ሰው የህይወት አስደናቂ ታሪክ የተከሰተው ህይወቱ አልፎ በነበረበት ወቅት ነው። ታሪኩን ሲተርክልኝ እኔም እንደሚከተለው በማስታወሻዬ ላይ ያሰፈርኩት። የዚያን ቀን ጠዋት አንድ መጥፎ ነገር ሊከሰት እንደሚችል ሲሰማኝ ነበር። ስጋቴ ስለባሰብኝ የማዕድን ስራ ኃላፊ ወደ ነበረው አቶ ግሬሰን በመሄድ የተሰማኝን ነግሬው እየቆፈርኩ የነበረበትን ክፍል መጥቶ እንዲመረምር ጠየቅኩት። መጥቶም ሁሉንም በጥንቃቄ ከፈተሸ በኋላ እየለጎምኩ እንደሆነ በማሰብ የሚያሰጋ ነገር እንደሌለ ነግሮኝ ወደ ስራዬ እንድመለስ አዘዘኝ። ወደ ስራዬ ተመልሼ ለ1 ሰዓት ያን እንደቆፈርኩ በድንገት ዙሪያዬ ሁሉ ጨለመ። ከዚያ ትልቅ የብረት በር ወለል ብሎ ተከፍቶ በውስጡ እንዳለፍኩ ተሰማኝ። በቃ ሞቻለሁ፣ ያለሁትም በሌላ ዓለም ነው ብዬ አሰብኩ። የማየው ማንም ሰው ወይም የምሰማው ምንም አይነት ድምጽ አልነበረም። ያለ ምንም ምክንያት በበሩ አልፌ ሄድኩኝ። የተወሰነ ርቀት ተጉዤ ወደ ወንዝ ዳርቻ ደረስኩ። ጨለማ አልነበረም፣ ብርሃንም አልነበረም። በከዋክብት እንደደመቀ ምሽት ወገግ ያለ ብርሃን ነበር። በወንዙ ዳርቻ ላይ ብዙም ሳልቆይ አንድ ሰው ቆሜ ወደ ነበረበት ቦታ በጀልባ እየቀዘፈ መጣ። ምንም አልተናገርኩም። ለትንሽ ጊዜ ትኩር ብሎ ተመለከተኝና ሊወስደኝ እንደመጣ ሳውቆኝ ወደ ማዶ ለመሻገር ጀልባ ውስጥ እንድገባ ነገረኝ። ታዘዝኩት። ምንም አልተነጋገርንም። ማን እንደሆነና የት እንዳለሁ ልጠይቀው ፈለግኩ። ነገር ግን ምላሴ ከላንቃዬ ጋር የተጣበቀ መሰለኝ። አንድም ቃል መተንፈስ አልቻልኩም። በመጨረሻ ወደ ማዶ ወንዝ ዳር ደረስን። ከጀልባው ስወጣ ባለጀልባው ሰው ከእይታዬ ተሰወረ። ስለዚህ ምን ማድረግ እንዳለብኝ ግራ ተጋብቼ ብቻዬን በቆምኩበት ቀረው። ወደፊት ስመለከት ወደ ጨለማ ሸለቆ ውስጥ የሚመሩ 2 መንገዶችን አየው። ከነዚህ አንደኛው መንገድ ሰፊና ብዙዎች የተጓዙበት የሚመስል ነበር። ሁለተኛው መንገድ ጠባብና ወደ ሌላ አቅጣጫ የሚያመራ ነበር። እኔም በደመ ነፍስ ብዙ የተከሄደበት መንገድ ተከትዬ ሄድኩኝ። ብዙም ሳልጓዝ ጨለማው የበረታ ሆነ። ይሁን እንጂ አልፎ አልፎ በርቀት የመብራት ጭላንጭል ሲበራ ይታየኝ ስለነበር ጉዞዬን ቀጠልኩ። መልኩ ምን እንደሚመስል ፈጽሞ ለመግለጽ ከሚከብድ ፍጡር ጋር በድንገት ተገናኘው። የዚህን ፍጡር አስቀያሚ ገጽታ ልገልጽልህ የምችለው በጥቂቱ ብቻ ነው። በተወሰነው ሰው ይመስላል፣ ነገር ግን በአይኔ አይቼ ከማውቀው ሰው በጣም የገዘፈ ነበር። ቁመቱ ቢያንስ 3 ሜትር ይሆናል። በጀርባው ላይ ያለ ትላልቅ ክንፎች ነበሩት። የመልኩ ጥቁረት ልክ እቆፍር የነበረውን ከሰል ሲመስል ሙሉ ሰውነቱ ራቁቱን ነበር። በእጁ ጦር ይዟል። የእጅታው ቁመት 5 ሜትር ያህል ይረዝም ነበር። አይኖቹ እንደ እሳት ኳስ ነበሩ። እንደ በረዶ ነጭ የነበሩ ጥርሶቹ 3 ሴንቲሜትር ያህል ይረዝሙ ነበር።
አፍንጫው አፍንጫ ከተባለ በጣም ትልቅ ሰፊና ጠፍጣፋ ነበር። ፀጉሩ ከርዳዳ፣ ወፍራም፣ ረጅም በግዙፍ ትከሻው ላይ ይቀመጥ ነበር። ድምፁ እንደሚያገሳ አንበሳ ነበር። መጀመሪያ ያየሁት በመብራቱ ጭላንጭል ውስጥ ነበር። ባየሁት ጊዜ እንደ ቅጠል በፍርሃት እየተንቀጠቀጥኩ ባለሁበት ቆሜ ቀረሁ። እጁን ወደ ላይ ሲያነሳ ጦሩ ወርውሮ ሊወጋኝ ነው መሰለኝ። በዚያ አስፈሪ ድምፁ በጉዞዬ ሊመራኝ እንደተላከ ነግሮኝ እንድከተለው አመለከተኝ። እኔም ተከተልኩት። ሌላ ምን ማድረግ እችል ነበር? የተወሰነ ርቀት ከሄድን በኋላ ትልቅ ተራራ በፊታችን ቆመ። አንድ ተራራ ለሁለት ተከፍሎ አንደኛው ክፋይ ካጠገቡ የተወሰደ ይመስል በእኛ ትይዩ ያለው ተራራ ወደ ላይ ቀጥ ብሎ የቆመ ነበር። በዚህ ቀጥ ባለ ተራራ ላይ ይህ ሲኦል ነው የሚል ጽሑፍ በግልጽ ይታየኝ ነበር። መሪ ቀጥ ብሎ ወደ ቆመው ግድግዳ ተጠግቶ በዚያው የጦር እጅታ 3 ጊዜ አንኳኳው። እጅግ ግዙፍ በር ወደ ኋላው በለል ብሎ ተከፈተና አለፍንበት። ከዚያ በኋላ በተራራው ውስጥ መተላለፊያ በሚመስል መንገድ ውስጥ እንድንሄድ ተመራው። ለተወሰነ ጊዜ በድቅድቅ ጨለማ ውስጥ ተጓዝን። የመሪ ከባድ የእርምጃ ኮቴ ይሰማኝ ስለነበር ለመከተል አላዳገተኝም። በመንገዳችን ሁሉ ላይ ሰው ሊሞት ሲል የሚያሰማው ከባድ የጣር ድምጽ ይሰማኝ ነበር። እየቆየ የምሰማው የጣር ድምጽ እየበረታ መጣ። ውሃ 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 የሚል የለቅሶ ድምጽ በግልጽ ይሰማኝ ነበር። ወደ ሌላ በር አልፈን ስንገባ ከሩቅ ውሃ ውሃ የሚል የእላፋት የለቅሶ ድምጽ የሚሰማኝ መሰለኝ። በሚመራኝ ሰው ማንኳኳት አሁንም ሌላ ትልቅ በር ተከፈተና በተራራው ውስጥ ተጉዘን እንዳለፍን ተረዳው። በፊቴም ሰፊ ሜዳ ተንጣሎ ነበር። መሪ ብቻዬን ትቶኝ ሌሎች የጠፉ ነፍሳትን ወደዚህ ቦታ መርቶ ለማምጣት ሄደ። በዚህ ገላጣ ሜዳ ላይ ለተወሰነ ጊዜ ቆየው። የመጀመሪያውን ፍጡር የሚመስል ሌላ ፍጡር ወደኔ መጣ። ይህኛው ፍጡር ግን የያዘው ጦር ሳይሆን ትልቅ ሰይፍ ነበር። የመጣው የሚጠብቀኝ ፍርድ ምን እንደሆነ ሊያሳውቀኝ ነበር። ነፍሴን በፍርሃት ባስጨነቀ ድምጽ ያለኸው በሲኦል ነው፣ ተስፋ ሁሉ አክትሟል አለኝ። በተራራ ውስጥ አልፈ ወደዚህ ስትመጣ የተጠማ ምላሳቸውን ለማራስ ውሃ ውሃ እያሉ የሚጮሁትን የጠፋ ነፍሳትን የጣርና የስቃይ ድምጽ ሰምተሃል። በመተላለፊያው ላይ ወደ እሳት ባህር የሚከፈት በር አለ። አንተም ከጥቂት ጊዜ በኋላ የሚገቡበት ምንም የመውጣት ተስፋ ወደሌለበት ወደዚህ የስቃይ ቦታ መቼም ላትወጣ ትወርዳለህ። ወደዛ ከመላክ በፊት ግን ከሚቀበሉት መከራ ይልቅ ይደሰቱበት የነበረውን ደስታ መመልከት እንዲችሉ ለጠፉ ነፍሳት ሁሉ እንደሚፈቀድላቸው ለአንተም በዚህ ሜዳ ላይ ለአጭር ጊዜ እንድትቆይ ተፈቅዶልሃል። ይህን ተብዬ ብቻዬን ተተውኩኝ። ካሳለፍኩት ታላቅ ፍርሃት የተነሳ ይሁን አይሁን አላውቅም ፈዝዤ ቀረው። ተዝለፈለፍኩኝ። ድንዛዜ ሰውነቴን በሙሉ ተቆጣጠረኝ። ጉልበቴ ከዳኝ። ሰውነቴን መሸከም አቅቶኝ ወደ መሬት ወደቅኩ።
እንቅልፍ ተጫጫነኝ። በሰመመን ሆኜ ህልም የማይመሰለኝ በርቀት ስመለከት በመጽሐፍ ቅዱስ ላይ እንደምናነበው አይነት ያማረች ከተማን አየው። ግንቦቿ በእንቁዎች አሸብቀው አስደናቂ ውበት ነበራቸው። በአማሩ አበቦች የተሸፈነ የተንጣለለ ሜዳን በርቀት ተዘርግቶ ተመለከትኩ። እኔም የህይወት ውሃ ወንዝንና የብርጭቆ ባህርን አየው። እጅግ ብዙ መላእክት ያማሩ መዝሙሮችን እየዘመሩ በከተማይቱ ደጆች ይገቡና ይወጡ ነበር። ከመካከላቸው በክፉ ባህሪ ልቧ በሐዘን ተሰብሮ የሞተቿን ውድ እናቴን አየኋት። ወደኔ ያየች ወደሷ እንድመጣ ምልክት የምትሰጠኝ መሰለኝ። ነገር ግን መንቀሳቀስ አቃተኝ። ወደ ታች ስቦ የሚያስቀር ታላቅ ሸክም በላዬ ላይ ያለ ይመስላል። ዝግ ያለ ንፋስ ሲነፍስ የአበቦቹን መልካም መዓዛ ወደኔ ይዞ መጣ። ይህ ሲሆን የመላእክቱ ጣፋጭ የመዝሙር ዜማ ድምጽ ከመቼውም ይልቅ በግልጽ ይሰማኝ ነበርና ምን አለበት ከነሱ እንደ አንዱ በሆንኩኝ አልኩኝ። ከዚህ ታላቅ የደስታ ጽዋ እየጠጣው ሳለ በድንገት ከአፌ ላይ ተነጠቅኩኝ። ከተኛሁበት ብድግ ተደረግኩ። ካስደሳቹ የህልም ዓለም በጨለማ መኖሪያ ሀገሬ ተቀስቅሼ ነቃው። አሁን ወደ ዘላለማዊ መኖሪያዬ የምገባበት ሰዓት እንደሆነ ነገረኝ። እንድከተለው አመለከተኝ። የመጣሁበትን መንገድ ይዤ በመሄድ ወደ ጨለማው መመለሻ ውስጥ ተመልሼ ከገባው በኋላ መሪዬን ለትንሽ ጊዜ ተከተልኩት። በመተላለፊያው በአንዱ ጎን ወደሚከፈት አንድ በር ደረስን። በዚህ አልፈን ሄድን። በመጨረሻ በሌላ በር ስናልፍ ራሳችንን አገኘነው። ከዚያም የእሳት ባህርን ተመለከትኩት። ከፊት ለፊቴ አንስቶ አይኔ ማየት እስከሚችለው ርቀት ድረስ የእሳት ባህርና ዲን አየው። በማዕበል እንደሚናወጥ ባህር ትልልቅ የእሳት ማዕበል እርስ በራሱ ይደራረብና ትልልቅ የእሳት ነበልባል እንደ ባህር አውሎ ንፋስ ሞገድ እርስ በራሱ እየተጋጨ ወደ ሰማይ ላይ ይረጭ ነበር። በእሳቱ ማዕበል መካከል ሰዎች ወደ ላይ ብቅ ሲሉ አየው። ነገር ግን ወዲያው ወደ እሳት ባህሩ ጥልቅ ክፍል ተመልሰው ይሰጥሙ ነበር። ከነበልባል ውስጥ ለጥቂት ጊዜ ብቅ ሲሉ ጻድቅ እግዚአብሔርን ሲሰድቡ መስማት አጸያፊ ነበር። ውሃ ውሃ የሚል የስቃይ ድምጻቸው አሳዛኝ ነበር። በዚህ ትልቅ የእሳት ባህር ውስጥ የነዚህ የጠፉ ነፍሳት የስቃይ ጩኸት ደጋግሞ ሲያስተጋባ ይሰማ ነበር። ከጥቂት ጊዜ በፊት አልፌ ወደ ገባሁበት በር አይኖቼን ዘወር አድርጌ ስመለከት ይህ ዘላለማዊ ፍርድህን የምትቀበልበት ስፍራ ነው የሚል አሰቃቂ ጽሑፍን አነበብኩ። ወዲያው ቆሜ የነበረበት መሬት ተሰንጥቆ ወደ እሳት ባህሩ ውስጥ እየሰጠምኩ እንደሆነ ታወቀኝ። ለመግለጽ የማይቻል ኃይለኛ የውሃ ጥም ያዘኝ። ውሃ እያልኩ መጣራት ስጀምር አይኖቼ ተከፍተው በእስር ቤቱ ሆስፒታል ውስጥ ራሴን አገኘሁት። የእስር ቤቱ አዛዦች ይህንን ልምምዴን ከሰሙ አብዷል ብለው በማሰብ ወደ እብዶች ሆስፒታል ይከቱኛል ብዬ ስለፈራው ለማንም ተናግሬው አላውቅም። በዚህ ሁሉ
ውስጥ አልፌ አሁን በሕይወት ስላለውና ልክ በመጽሐፍ ቅዱስ እንደሚናገረው አይነት መንግስተ ሰማይ እንዳለ ሲኦልም እንዳለ በማወቅ አርፌያለሁ። ወደዚያ ሲኦል ስፍራ በጭራሽ ተመልሼ እንደማልሄድ እርግጠኛ ነኝ። በሆስፒታል አይኖቼን ስከፍት በሕይወት እንዳለሁና ተመልሼ በምድር ላይ መሆኔን ሳውቅ ጊዜ ሳላጠፋ ልቤን ለጌታ ሰጠው። ከአሁን በኋላ የቀረው ሕይወቴን ኖሬ የማልፈው አማኝ ሆኜ ነው። የሲኦል አሰቃቂ ገጽታ መቼም ከአይምሮዬ ማይጠፋ ቢሆንም በመንግስተ ሰማይ ያየኋቸው ያማሩትንም ነገሮች አልረሳቸውም። ከተወሰነ ጊዜ በኋላ ውዷን እናቴን አገኛታለሁ። በዚያ ባማረ ወንዝ ዳር መቀመጥ፣ በተንጣለለው ሜዳ፣ በሸለቆቹና አይምሮ ሊገምተው ከሚችለው በላይ መዓዛቸው በሚያውዱ አበቦች የተሸፈኑት ኮረብቶች መካከል ከመላእክቱ ጋር መመላለስ፣ የዳኑ ነፍሳት የሚያዜሙትን ዜማ መስማት፣ ይሄ ሁሉ ከመታሰሬም በፊት እደሰትባቸው የነበሩ ብዙ ዓለማዊ ደስታዎችን እምቢ ብዬ በምድር ላይ በቅድስና ለምኖረው ሕይወት ልቀበለው ከሚገባኝ ዋጋ ያለፈ ነው። በውንብድና አጋሮቼ የነበሩትን ሁሉ ትቻቸዋለሁ። ከእስር ቤትም ስወጣ መልካም ከሆኑ ሰዎች ጋር እወዳጃለሁ። ይህንን ታሪክ ለአንባቢዎቻችን የምናደርሰው ከራሱ ከሊኖክስ እንደሰማነው ነው። እግዚአብሔር ይህንን ታሪክ ተጠቅሞ ብዙ የጠፉ ነፍሳትን እንዲመልስ ጸሎታችን ነው። ሰዎች የሲኦልን እውነተኛነት እንዴት ሊጠራጠሩ ይችላሉ? ስለ ሲኦል መኖር የእግዚአብሔር ቃል መጽሐፍ ቅዱስ ያስተምረናል። አቶ ሊኖክስ በራዩ ያየውም ይህንኑ ነው። ሰዎች ሁሉ ቆም ብላችሁ አስተውሉ፣ እውነትን ተጋፈጡ። እያንዳንዱ የሕይወት ድርጊት እየተመዘገበ ነው። እግዚአብሔር ኃጢአተኛ መሆንን ተረድተህ ንስሐ ብትገባ ይቅር ይልሃል። የድነት ብቸኛው መንገድ ስለ ኃጢአት መስዋዕት ሆኖ የኢየሱስ ክርስቶስ ደም እንደፈሰሰልህ በማመን ከኃጢአት መንጻት ነው። ይቅርታን ከእግዚአብሔር ስትቀበል በልብ ሰላምና እረፍት ይሰጥሃል። ነፃ መሆን ትችላለህ። በምድራዊ ሕይወትና ከ48 ሰዓታት በላይ ከሆነው የዘላለም የሲኦል ስቃይ አምልጠ የመንግስተ ሰማይን ደስታ ማጣጣም ትችላለህ። መጽሐፍ ቅዱስ ሉቃስ 16 ከ19 እስከ 31 እንደዚህ ይላል። ባለጠጋው ሰውና አልዓዛር ቀይ ልብስና ቀጭን የተልባ እግር የለበሰ አንድ ባለጠጋ ሰው ነበረ። ዕለት ዕለትም እየተመቸው በደስታ ይኖር ነበር። አልዓዛርም የሚባል አንድ ድሃ በቁስል ተወርሶ በደጁ ተኝቶ ነበር። ከባለጠጋው ማዕድ ከሚወድቀው ፍርፋሪ ሊጠግብ ይመኝ ነበር። ውሾችም እንኳን መጥተው ቁስሎቹን ይልሱ ነበር። ድሃውም ሞተ። መላእክትም ወደ አብርሃም እቅፍ ወሰዱት። ባለጠጋው ደግሞ ሞተና ተቀበረ። በሲኦልም በስቃይ ሳለ አሻቅቦ አብርሃምን በሩቅ አየ፣ አልዓዛርንም በእቅፉ። እርሱም እየጮኸ አብርሃም አባት ሆይ ማረኝ፣ በዚህ ነበልባል እሰቃያለሁና የጣቱን ጫፍ በውሃ ነክሮ ምላሴን እንዲያበርድልኝ አልዓዛርን ስደድልኝ አለ። አብርሃም ግን ልጄ ሆይ አንተ በሕይወት ሳለ መልካም እንደተቀበልክ አስብ፣ አልዓዛርም እንዲሁ ክፉ። አሁን ግን እርሱ በዚህ ይጽናናል፣ አንተም ትሰቃያለህ። ከዚህም ሁሉ ጋር ከዚህ ወደ እናንተ ሊያልፍ የሚፈልግ እንዳይችሉ ወዲያ ያሉ ደግሞ ወደኛ እንዳይሻገሩ በእኛና በእናንተ መካከል ታላቅ ገደል ተደርጓል አለ።
እርሱም እንኪያስ አባት ሆይ ወደ አባቴ ቤት እንድትሰደው እለምንሃለሁ። 5 ወንድሞች አሉኝና እነርሱ ደግሞ ወደዚህ ስቃይ ስፍራ እንዳይመጡ ይመስክርላቸው አለ። አብርሃም ግን ሙሴና ነቢያት አሏቸው፣ እነርሱን ይስሙ አለው። እርሱም አይደለም አብርሃም አባት ሆይ፣ ነገር ግን ከሙታን አንዱ ቢሄድላቸው ንስሐ ይገባሉ አለ። ሙሴንና ነቢያትንም የማይሰሙ ከሆነ ከሙታንም እንኳን አንድ ቢነሳ አያምኑም አለው።